ቻይና የሺህ ዘመናት ስልጣኔ ያላት ሀገር ናት። ይቺ የበርካታ ህዝቦች መገኛ ሀገር ለዓለም በርካታ የስልጣኔና የፈጠራ ትሩፋቶችን አቋድሳለች። ጽሕፈትን ስናስብ ቀድሞ ወደ አእምሯችን የሚመጣው ወረቀት ነው። ይህ የሰው ልጅ በመላው ዓለም የሚጠቀምበት ወረቀትና የዓለማችን የመጀመሪያው ተንቀሳቃሽ የጽሑፍ ማተሚያ ማሽን የተፈለሰፈው በቻይና ድንቅ ትውልዶች ነው። ለጦር መሳሪያነት የሚውለው የጥይት ባሩድ መገኛው በዚችው ሀገር ነው። በጥንቱ ዘመን በርካታ ሀገር አሳሾች የጉዞ መስመራቸው ጠፍቷቸው የትም ቀርተዋል። ቻይናውያን ሊቃውንት ይህንን ችግር ተረድተው አቅጣጫ መጠቆሚያ ኮምፓስን እንካችሁ ብለዋል። በሀገራችን ኢትዮጵያ በቅርብ ጊዜያት በተለይ በአፋር ክልል ፈንታሌ አካባቢ 5.1 ሬክተር ስኬል የተመዘገበ የመሬት መንቀጥቀጥ አደጋ ደርሶ ነበር። ይህንን የመሬት መንቀጥቀጥ መጠንን ለክቶ ወይም አንብቦ የሚያሳውቀው እንዲሁም መረጃን የሚመዘግበውና ሴስሞግራፍ የተሰኘው መሳሪያ መገኘው ከቻይናውያን ሳይንቲስቶች ነው። ለጥንት ሰዎች በአፈር ላይ ትል ማየት ትርጉም አይሰጥም ነበር። ቻይናዎች የሐር ትል ከምትባል ነፍሳት እጅግ ውብና ውድ አልባሳትን ሰርተው ዓለምን አስደምመዋል። በዓለም ታዋቂ የሆኑት አርኪኦሎጂስቶች በምርመራቸው እንዳረጋገጡት በሰው ልጆች የስልጣኔ ታሪክ ውስጥ የእህል ውጤቶችን በማብላላት የመጀመሪያውን የአልኮል መጠጥ ጠምቀው ለዓለም ያበረከቱት ቻይናውያን ናቸው። ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን በቻይና ስለተፈጠረ አንዳች አስገራሚ የቴክኖሎጂ ውጤት ወይም ጤናውን በመጸዳጃ ቤት በሚያስብል መልኩ አስገራሚ መረጃዎችን ይዘንላችሁ ቀርበናል። በቅድሚያ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ይጀምሩ። ይህ ዳር ቲዩብ ነው። ቻይና የምትባል ሀገር መቼም የሚያስገርም ነገር አያልቅባትም። ሀገሪቱ እንደ 1.4 ቢሊዮን የህዝብ ብዛቷ ሁሉ በርካታ የፈጠራ ሐሳቦች የሚመነጩባት ምድር ሆናለች። ከሰሞኑ በቻይና አንዳች አስደናቂ ነገር ተፈልስፏል። በቤጂንግና ሻንጋይ ከተሞች ላይ የተከፈቱ የህዝብ መጸዳጃ ቤቶች እስከዛሬ ያልተሞከረ አዲስ ነገርን ይዘው በመምጣት በዓለም የመጀመሪያዎቹ የዚህ ፈጠራ ባለቤት ሆነዋል። ለጊዜው ለወንዶች ብቻ በተዘጋጀው በዚህ መጸዳጃ ቤት ጠቀም የፈለገ ሰው በቅድሚያ ስልኩን በመጠቀም 20 የቻይና ዩዋን ይከፍላል። ከዛም ፊት ለፊቱ ያለውን ተች ስክሪን ይነካዋል። ልክ እንደ ማንኛውም መጸዳጃ ቤት በተዘጋጀው ቦታ ላይ ሽንቱን ሸንቶ ሲጨርስ በስልኩ ላይ አንዳች ወሬን የሚያበስር መልእክት ቴክስት ይገባለታል። በስልኩ ላይ የሚላክለት የምስራች ወይም የዱብዳ ዜና ሊሆን ይችላል። ብዙ አትጨነቁ። የባለሽንቱ የራሱ የጤና ምርመራ ውጤት ነው። በሰውየው ስልክ ላይ በሰውነቱ ውስጥ ያለው የስኳር መጠን፣ የበሽታ መከላከል አቅሙን፣ የኩላሊቱ ደህና መሆን አለያም ኢንፌክሽን መኖሩን፣ የካልሲየም መጠኑን ወይም የሃይፖካልሲየሚያ አዮን ሁኔታ የሚገልጹ የምርመራ ውጤቶችና መረጃዎች ይላኩለታል። ግለሰቡ የጤና ሁኔታ ከተነገረው በኋላ ቃሚ ምክሮችም ይጨመርለታል። ከውጤቱ ላይ በመነሳት ሰውየው ማድረግ የሚገባውን ጥንቃቄና አንዳንድ የጤና ምክሮችም ይሰጠዋል። ይህ ሁሉ የሚሆነው ታዲያ ሰውየው ሽንቱን ሸንቶ እስኪጨርስ ባሉት በሴኮንዶች የጊዜ ቆይታ ውስጥ ነው። ቻይና በየዘመናቱ አስደናቂ ፈጠራዎችን የምታበረክት ሀገር ናት። የሰው ልጆችን ለመጀመሪያ ጊዜ ከወረቀት ገንዘብና ከጋሪ ጋር ያስተዋወቀችው የዓለማችን ጥንታዊና 4000 ዓመት ያስቆጠረችው ኑድልስ የተሰኘውን ተወዳጅ ምግብን ያበረከተችውና ሞተር አልባ የአየር ላይ መቅዘፊያን በመፈልፈል የሰው ልጅ በሰማይ የመብረር ፍላጎትን ያሳካች ተአምር የማያልቅባት ቻይና ነበረች። በቻይና ባህል እየተደረጉ የመጡት አዳዲስ የፈጠራ ስራዎች በእኛም ሀገር ቢለመዱ መልካም ነው እያልን የዛሬውን ዝግጅታችን በዚህ አበቃን። በቀጣይ ዕለታዊና እንዲህ አይነት ማራኪ መሰናዶ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። ሁሌም እንደምንለው በያላችሁበት ሰላማችሁ ይብዛ። ኢትዮጵያ በክብር